ክፈችልኛው። እኔ የምልህ ይቺ ማናት እዚህ ውስጥ የምታወራው? ለምንድን ነው ወደዛ ትሄጂ የምትለኝ? እሷ ስለምንድን ነው ብቻዋን የምታወራው? እስኪ አምጣትና ልያት። በቃ ነገ ጠዋት ጸበል ይዘናት እንሄዳለን። ምን አታደርጊው? አደርገዋለሁ። አንተ እኮ ድሮም እንደዚህ ነህ። ልጅም ሆነ ጋር እያወራሁ አንድ ሁለት ጣትን ቆርጬ ወደ ቤት ብገባ በጣም ነበር ደስ የሚለኝ። ከዛ ይሄ ስትል ማየት የአክሊሉ እናት ታሪክ ሰራች። የአክሊሉ እናት መምጣቷ እቴቴ ለሰገን ህይወት መራዘም ስቃይዋን መቀነሻ ህመሟን ማስረሻ አጋጣሚ ይፈጠር ይሆናል። አክሊሉ ደግሞ ስቃይና ፈተና ግርፋትና ስቃይ ካላደረሰ ደስታው አይጥመውም ማለት ነው። መጨረሻው ምን ይሆን? መድብልና ሙጌም ይህን አጋጣሚ ተጠቅመን ሰው መውደዷንና ጎረቤት መሰብሰቧን ተጠቅመን ልናስመልጣት እንችላለን። አክሊሉ 24 ሰዓት እሷ ጋር ቁጭ ብሎ ላይውል ይችላል። እናቱ እቤት ስትሆን እንግዲህ ክፋትና ተንኮሉን ስቃይና መከራውን ሰገን ላይ የሚያሳልፈውን ጊዜ ወጣ ብሎ ጭንቀቱን ማቅለል ይፈልጋል። የዛ አጋጣሚ እናስወጣታለን ሲሉ ቃል ገብቷል መድብል። ባላውቃትም ስቃዩን መቀነስ አለብን። ባላያትም ልንረዳት ይገባል። ለህሌናችንና ለነፍሳችን ስትል እኔ ሞት ናፍቆኛል፣ እሷን ገድዬ እኔ ግን ሰዎችን የተቸገሩትን በመርዳት ኃጢአቴን ማቅለል እፈልጋለሁ እያለ እየተጎዳ ያለው መድብል የእሱ ፍቅር በጸጸት እየተጎዳባት በህመም እየተሰቃየባት ስንት ዓመት ሙሉ እስራቱ አልበቃ ብሎት አይምሮውን እያጨናነቀ መተኪያ የሌለሽ የመጀመሪያ መለወጫ ልውጥ መሰል እኔ ባይ የመጀመሪያ የመጨረሻ የሚል ሰው የሌለሽ አንቺ ብቻ ተፈጥረሽ አንቺ ብቻ ያለሽ ያውም በኔው በጠባቂሽ እኔው በምጠብቅሽ እኔው በምታደግሽ እኔው አለውልሽ እያልኩሽ በማፈቅርሽ ህይወትሽን ያጣሽ ምስኪኗ ሰገን እውነት ይቅርታ ትይኛለሽ እያለ የሚጎዳው መድብል ምን አለ አንድ ሰከንድ እንኳን በጭልፍታ አይቷት እሷ መሆኗን ቢያውቅ። እቴትዬም ይችን ልጅማ ሐኪም ቤት ሳይሆን ጸበል ነው፣ አንተ ህፃን እያለህ ጸበል የሚባል አትወድም እኔ እያለች እንግዲህ ስትቆጣው አይተናል። እኔው እየጨቀጨኩ ነው እንጂ ቤተ ክርስቲያንም በስንት መከራ ነው የምትሄደው። ስለዚህ እኔው ራሴ ጸበል ወስዳታለሁ ስትል አክሊሉን ፍጥጥ አድርገዋለች። አክሊሉም ከእናቱ ቤት መልአክ ትህትና የተላበሰ ሰው አክባሪ ሁሉን ወዳጅ ለተቸገረ ድራሽ ለተራበ አጉራሽ የሆነ ልጇ የውስጥ አመሉን መቻወቀች። ቆዳ ለበስ ሰይጣን ተኩላው አክሊሉን መሆኑን መቻወቀች። እጅግ የሚያሳዝነው የእናትየዋ ህይወት ነው። ይህንን ህይወቷ እዚህ መኖሯ ልጇ እንዲቀየር ተስፋ ልትሰጠው ትችላለች። ግን አብሮ ያደገበት እንዴት ይቀየራል? እንኳን ሊቀየር ክፉ፣ ጨካኝ፣ አረመኔ እስከሚባለው ጥግ መድረስ እፈልጋለሁ። አንተ ጋር ቁሜ ሳወራ ምን ደስ እንደሚለኝ ታውቃለህ? አንድ ጥፍርህንና አንድ ጣትህን ቆርጬ እሪ እያልክ በልቅሶና በልብ ስብራት ስታለቅስ ያ ነው የኔ ደስታ ይላል። ይህ ማለት 54ቱ ጋኔሎች እየተፈሩበት ሰው ማለት ነው። በጣም ያሳዝናል። ግን የዋህ ጨዋ፣ ታማኝ፣ ልበ መልካም፣ ፈጣሪውን ፈሪ፣ ጸሎተኛ ልጅ ለፍቶ ወርዶ ጥሮ ግሮ ያመጣው ሀብት መስሏት እዚህ ቤት 7 ልጅ ወልደህ በግቢው ሲፈነጥዙ ማየት የትምህርት ቤት እረፍት የሚመስል የልጆች ጨዋታን ማየት ልጄ። እኔ ግን ደስ የሚለኝ እንደዛ ሲያሟርቱብህና አንተ ትልቅ ደረጃ ደርሰህ እያሉ በልጅነት ሲያሟርቱብህ የነበሩ ጥሩ ነገር ሲመኙልህ የነበሩ ሰዎች አሁን ቢያዩህ ምን አለ ትላለች እንደ ቀልድ እናት። አክሊሉም ይቀጥላል። አይማዬ ሁሉም ወዳጅ አይደለም። በልጅነትሽ የሳቀልሽ ዛሬ ጥርሱን ነክሶ ጥላትሽ ነው። ስለዚህ ሲያልፍልሽ ለምን አለፈልህ፣ እንዴት አለፈልህ፣ ከየት አመጣኸው ነው እንጂ እንኳን አለፈልህ ልጄ፣ ጥሩ ምኞታችን ተሳክቷል የሚል የለም ይላል። በእርግጥ ይሄ በብዙዎቻችን ተመሳሳይ ህይወት ላይ የሚያጋጥመን ነው። ግን ለእናት አባት መልአክ ለሌላ ሰው ደግሞ ሰይጣን የምንሆን ስንቶቻችን ነን? ይህንን ቤት ይፍጀው ነው።
ሌላው ግን ደስ የሚለው ነገር የሰገን ህይወት እንዲቀንስ የሰገን ህይወት ስቃይዋ ፈተናዋ እንዲቀንስ የሚያደርገው አጋጣሚ በጭራሽ ይች ልጅ አላበደችም። በር ዘግተህባት አየር ከልክልሃት ፈጣሪ የሰጣትን የተፈጥሮ ጸጋ ፀሐዩን፣ አየሩን፣ የሰውን መግባባት፣ ሳቅና ጨዋታውን፣ ውሃ ጥሙን ሁሉን ነገር ከልክልሃት ነው እንጂ አንተን እንጂ አሳበድካት እሷ መች አበደች በማለት በሩን ከከፈተችላት አክሊሉ ውርደቱን ተከናነበ። ስቃይ፣ ግርፋት፣ ረሃብ ሁሉን ነገር ስታይባት የአንተ ጥፋት እንጂ እሷ አይደለም፣ እሷ ሳትሆን ያበደችው አንተ ነህ በማለት እንግዲህ ሰገንን ልትታደጋት ትችላለች። አንዴ በሩ ከተከፈተ እንዴትም ብላ ልትወጣ ትችላለች። ወይስ በሩን ልከፍትላት ስትል አክሊሉ ይደርሳል? እጅግ የሚያሳዝነው የሰገን ህይወት ተስፋዋ፣ ፈገግታዋ፣ ብርሃኗ በሩን ልክፈትልሽ የሚለውን ድምፅ ስትሰማ እንዴት ወገግ እንዳለ ያ ቆንጆ ፊቷ፣ በስቃይና በረሃብ የተበሳቆለው ፊቷ፣ ፈተናና ግርፋት፣ ረሃብና ጥም የተፈራረቀባት ያ ውብ ቁንጅናዋ ያልቀነሰው ሰገን አንቺ ያን ሁሉ ቁንጅና ይዘሽ አፈር ገባሽ፣ እኔው ጨረስኩሽ፣ እኔው ገደልኩሽ የሚለው መድብል አለች በህይወት የሚለው ማን ነው? ምን አለ ለሰከንድ አንድ ቀን አያት ሞገስ አደራጅቼ ንብረቴን ለማስመለስ እየተዘጋጀው ነው ይላል። የተደገፈለት መቻወቀ እሱ ሳይጠብቀው ያንን ዶክሜንት እንደሰረቀው እሱም ሳይጠብቀው ከእጁ ያለውን ዶክሜንት እንዳይሰርቅ የብዙዎቻችን ስጋት ነው። አክሊሉ በውሸትና በሌብነት ስላመጣው በእያንዳንዱ የስራ ዘርፎች ቤቱን የሚመለከት ጉዳይ የሚጠይቅ ሰው ሲመጣ ቶሎ እንዲነግሩት ያዘጋጃቸው ሰዎች አሉ። ሞገስ ግን ምንም አያውቅም። ዓለም 9 ብሎ ሁሉም በእጁ የገባ መስሎት እየኖረ ነው። እኔ ግን አስጠርንፌ እጅና እግሩን በፖሊስ ነው ከዚህ ቤት ማስወጣው እያለ ሙሉ ተስፋ አግኝቷል። ይሳካለት ይሆንን የሚለው ጥያቄ ብዙ አጓጊና ልብ አንጠልጣይ ነው። በእርግጥ የአክሊሉን ጨካኝነትና አረመኔነት በህግ ደረጃ እንኳን ቢከሱት ለምስክርነት 100% የምትገኘው ሰገን ናት። ስለዚህ ሰገንን የማዳን ሁኔታቸው በየቀኑ ይጨምራል ማለት ነው። ሌላው ቴቴ ናት። ቴቴ እንግዲህ ለሰገን መቆየት ህመሟን፣ ስቃይዋን፣ ግርፋቷን እንዲቀንስላትና ጋብ እንዲልላት ብታደርግም በሩን በጭራሽ እንዳከፍች ብሎ ያስቆማታል። ወይስ ምን ይፈጠራል? በቃ ልጅ አንተ ያልከኝን እሰማለሁ ብላ በሩን ከመክፈት ታቆም ይሆን? ወይስ አክሊሉ ለጎረቤት እናቴ እኔ መላክ ነኝ፣ ታማኝ፣ ልበ መልካም፣ ጸሎተኛ፣ ሃይማኖተኛ፣ ሰው አክባሪ፣ ለተጠማው ለተራበው አጉራሽ፣ ለቸገረው ደራሽ ነኝ። ስለዚህ 1 ነጥብ እንዳጥሉ ከጣላችሁ ግንባራችሁን ነው የምበትንላችሁ እያለ ማስጠንቀቂያ ሰጥቷቸዋል። ይህ ሁኔታስ እቴቴ ከዛ ቤት እስከምትሄድ ድረስ ይሳካላቸዋልን? ሁሉም ሰው በፍርሃትና በድንጋጤ ሲመለከቱት አንተ ሰው እሷ ሳትሆን ያበደችው አንተ ነህ፣ አንተ አብደህ ነው እንጂ ተከራዮችህ እየፈሩህና ጨካኝና ረመኔ መሆንህን ቃል አውጥተው ባይናገሩ እንኳን እየተረዳው ያለውት ልጄ ብቸኝነት የሆነ የወጣብህ ሰይጣንም አለ በማለት ልታፋጠጠው ትችላለች። ምን ይፈጠራል? ሁላችንም በጉጉት እንመለከተዋለን፣ እንጠብቀዋለን። ድል ለመድብል፣ ድል ለሰገን። ሰገን ፈተናዋ ይብቃ፣ ከፍቅሯ ጋር ትገናኝ፣ ያለፈ ታሪኳን ረስታ የወደፊት ደስ የሚለው ህይወቷን ትኖር። ከአንቺ ውጭ ወደ ውጭ ልቤን በ12 ቁጥር ሚስማር ጠርቅሜ ዘግቼዋለሁ። አንቺ በልቤ ተቀብረሽ ትኖሪያለሽ። አንቺን የሚተካ የለም። ከአንቺ ውጭ ማን አለኝ የሚለው መድብል እሷን የሚተካ ሳይሆን እሷ ራሱ ከሞት የተነሳች በሚመስል ሁኔታ፣ ለማመን በሚከብድ ሁኔታ በህይወት እንዳለች ማወቅ አለበት። የተሰበረው ልብ ይጠገናል። ደስታ የራቀው ፊት ይመለሳል።